ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ ጉዳይ ወደ እናንተ መተናል። በአሜሪካ እጅግ ደማቅ የነበረው የክርስትና ስርዓት ከዚህ በሻገር ደግሞ የአርቲስቶቹን የትዳር ህይወት በተመለከተ የተሰሙ አዳዲስ መረጃዎች አሉ። እጅግ ተወዳጆቹ ጥንዶች ፍሬያት ይማንና እንዲሁም ኤፍሬም አማረን በተመለከተ ከአሜሪካ እየወጡ ያሉ አዳዲስ መረጃዎች አሉ። ከሰሞኑ በኢትዮጵያውያን እንስቶች የታጀበና በርካታ ኢትዮጵያውያን የተገኙበት ደማቅ የነበረ የሁለተኛ ልጃቸውን ክርስትና ያሳለፉ ሲሆን የክርስትና ፎቶግራፎችና በቦታው የነበሩ አዳዲስ ክስተቶችን ተከትሎ የተሰሙ አዳዲስ መረጃዎች አሉ። በተለይም በአርቲስቶቹ ትዳር ላይ የተነሱ የሚገኙ ጥያቄዎች፣ ከፎቶ ጀርባ ያሉ አንዳንድ ድብቅ የትዳር ሚስጥሮችና ከዚህ ባሻገር ደግሞ በቅርብ ወዳጆቻቸውም እየተነሱ ያሉ አዳዲስ ሀሳቦች አሉ። በኮንሰርቶች ላይ ትኩረት እያደረገ የሚገኘው ኤፍሬም አማረ ከልጁ ደማቅ የክርስትና ስነስርዓት የራቀበትን እውነታ በተመለከተም የተሰሙ አዳዲስ መረጃዎች አሉ። ከፍሬያት ይማነ የኢንስታግራም ገጾች ስርም አድናቂዎቿ ተደጋጋሚ የሆነ ጥያቄን እያነሱ ይገኛል። በተለይም የኤፍሬም አማረ እንዲሁም ደግሞ የፍሬያት ይማነ የትዳር የመጣመር ጉዳይ በድንገት የተሰማና ለበርካቶችም እንግዳ የነበረ ክስተት መሆኑ አይዘነጋም። ነገር ግን ትዳራቸው ከተሰማበት ዕለት ጀምሮ በርካቶች እጅግ ደስተኛ እንደሆኑ የተዋጣላቸው ጥንዶች መሆናቸውንም ሲመሰክሩላቸው ቆይቷል። በዚህ የትዳር ቆይታቸው ሁለት ልጆች ማፍራት ቢችሉም የኋላ በትዳር ጎጆአቸው መሃል ያልተጠበቀ ጉዳይ እንደተነሳና መለየታቸው እውን ሳይሆን እንዳልቀረ ሐሳቦች ከዚህ ቀደም ሲነሱ ነበር። አሁንም በኤፍሬም አማረ የኢንስታግራም ገጾች ላይ ያልጠፉ የባለቤቱ የፍሬያት ይማነ ፎቶግራፎች፣ ከዚህ ባሻገር ደግሞ የክርስትና ደማቅ ስነስርዓት ከዛም ቀደም የነበሩ አንዳንድ እውነቶች ላይ የተሰወረውና የጠፋው ባለቤቷን በተመለከተ ጥብቅ የሆኑ መረጃዎች ተሰምቷል። አርቲስቷ ከረጅም ዓመታት በኋላ የተመለሰው ጥያቄዋን በተመለከተም በእንባ እጅግ ያልተጠበቀ ጉዳይን ለሚዲያ ይፋ አድርጋለች። እነዚህንና ሌሎች ስለ ጥንዶች የተሰሙ አዳዲስ ጉዳዮችን ይዘን ወደ እናንተ መተናል። እስከ መረጃችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆን መልካም ምኞታችን ነው። ከሰሞኑ በአሜሪካ እጅግ ደመቀ የክርስትና ስነስርዓት ነበረ። በዚህ ደማቅ የክርስትና ስነስርዓት ላይ በርካታ ኢትዮጵያኖች የታደሙበት ነው። በአሜሪካ እጅግ ቅንጡ ሕይወትን ከሚመሩ ጥቂት ኢትዮጵያውያን መካከል በግንባር ቀደምትነት ይጠቀሳሉ ሁለቱ ጥንዶች ኤፍሬም አማረና ፍሬያት ይማነ በተደጋጋሚ በአሜሪካ እጅግ ቅንጡ ሕይወት እንደሚኖሩና በቅንጡ አፓርታማ ውስጥም በፍቅር የተሞላ የትዳር ጎጆን እንደሚገፉ ከዚህ ቀደም መረጃዎች ሲወጡ ነበር። ይህንንም ተከትሎ የልጆቻቸው ልደት፣ ክርስትናና ሌሎች ዝግጅቶችም በኢትዮጵያውያን የደመቁና እጅግ ቅንጡ መሆናቸውን ኢትዮጵያኖች ይታዘባሉ። ነገር ግን ከሰሞኑ በአሜሪካ ያለውን የትዳር ጎጆአቸውን በተመለከተ ያልተጠበቁ መረጃዎች በተደጋጋሚ ሲወጡ ነበር። በአርቲስቶቹ የትዳር ጎጆ ላይ የተነሱ አዳዲስ ሀሳቦችም ነበሩ። በተለይም ደግሞ ፍሬያት ይማነ በተደጋጋሚ ከልጆቿ ጋር ሆና በምትለቃቸው ፎቶዎች ውስጥ የባለቤቷ ኤፍሬም አማረ መሶርና ኤፍሬም አማረ ሙሉ ለሙሉ ትኩረቱን ወደ ኮንሰርቶቹ ማዞር፣ ከዚህ ባሻገር ደግሞ ከዚህ ቀደም የፍቅር ህይወታቸውን ለወዳጆቻቸው ያጫወቱበት ቪዲዮ መጥፋትና ሌሎች ፍንጮችንም በመዘርዘር የቅርብ ወዳጆቻቸው ሳይቀር የትዳር ህይወታቸው ላይ ጥያቄ ሳይፈጠር አይቀርም፣ በፍጥነት ለጉዳዩ መፍትሄ ሊሰጠው ይገባል የሚል ሐሳብን ሲያነሱ ቆይተዋል። ከሰሞኑም ሁለተኛ ልጇን ማርገዟን ከዛም በሰላም መውለዷን ብሎም ደግሞ የልጇን ደማቅ ክርስትና ያከበረችው ፍሬያት ይማነ ከባለቤቷ ርቃ የሚያሳዩ ፎቶግራፎችን እየለቀቀች ትገኛለች። በክርስትና ዕለቱ ላይ ይገኛል ብለው በርካቶች የጠበቁ ቢሆንም ነገር ግን ከሰሞኑ በተለቀቁት የኢንስታግራም ፎቶዎቿ መካከል አሁንም የልጆቿ አባት የሆነው ኤፍሬም አማረ አለመኖሩ እጅግ እያነጋገረ ይገኛል። ይህንም ተከትሎ ፍሬያት ይማነ በምትለቃቸው ፎቶግራፎች ስር የቅርብ ወዳጆቿ የልብ አድናቂዎቿም በተደጋጋሚ የተወዳጁን የትግርኛ ሙዚቃ አቀንቃኝ ኤፍሬም አማረን ስም በመጥቀስ የትገባ የሚል ጥያቄያቸውን እያደረሳቸው ይገኛል። የትዳር ጎጆአቸው ምን ሆኖ ነው ኤፍሬም አማረና ፍሬያት ይማነ እንደሚባለው ተለያይተዋል ወይንስ በስራ ጉዳዮች አሊያም ደግሞ የትዳር ህይወታቸውን ከሚዲያ ደበቅ ለማድረግ እየሞከሩ ነው በሚለው ዙሪያ ላይ
አርቲስቶቹ በግላቸው ያለውን እውነታ ይፋ ባያደርጉም ነገር ግን ጭምጭምታዎች ከዚህ ባሻገር ደግሞ መረጃዎችም መውጣታቸውን እንደቀጠሉ ይገኛል። ፈሪሃት የማነ ከዚህ ቀደም በኢንስታግራም እንዲሁም በዩቲዩብ ገጿ ላይ ለጥፋቸው የነበሩ የባለቤቷን ፎቶግራፎችና ቪዲዮዎች ሙሉ ለሙሉ ማውጣቷ ይበልጥ ያጠራጠረ ሲሆን ከዚህ ቀደም የነበሩ ማስታወሻዎቿን ሙሉ ለሙሉ ከሚዲያ አንስታለች። ኤፍሬም አማረ ግን አሁንም የልብ ንግሥት የሆነችውን ፈሪሃት የማነ በኢንስታግራሙ ላይ የለጠፋቸውን ፎቶግራፎች እስካሁን እንዳላወረዳቸው የተነገረ ሲሆን ይህም ለአንዳንድ የቅርብ ወዳጆቻቸውና መልካም ለሚመኙላቸው ሁሉ የልብ እረፍትን የሰጠ ሆኗል። ኤፍሬም አማረ ከቅርብ ጊዜ ወዲህ በአሜሪካ በሚያደርጋቸው ኮንሰርቶች ላይ መጠመዱ የተነገረ ሲሆን አብዛኛውን ጊዜ በስራ እያሳለፈ እንደሚገኝም ተነግሯል። ፈሪሃት የማነ ላለፉት ወራቶች እርግዝናዋን ተከትሎ ከበርካታ ስራዎቿ ተቆጥባ እንደቆየችና አሁን ላይ ወደ ስራዎቿ ልትመለስበት የምትችልበት እድልም ሰፊ እንደሆነ እየተነገረ ይገኛል። አርቲስቶቹ በአሜሪካ እጅግ ቅንጡ የሆነ ህይወትን እንደሚገፉ የተነገረ ሲሆን ነገር ግን በትዳራቸው መካከል የተነሳውን ጥያቄ ይህ በአሜሪካ የሚኖሩት ቅንጡ ህይወት ሊመልሰው የሚችል አለመሆኑም በስፋት እየተነገረ ይገኛል። በድንገት የትዳር ህይወት ጅማሯቸውን የሰማው ኢትዮጵያዊም የመለያየታቸውን ዜና ላለመስማትና አሁንም አንድ ላይ ናቸው የሚለውን ጉዳይ ለመስማት ዝግጁ ሆኖ እየጠበቀ ይገኛል። ነገር ግን ስለ መለየታቸው ስለጠፉት ፎቶዎችና ቪዲዮዎች ከዚህ ባሻገር በክርስትና እንዲሁም ውለዷን ተከትሎ በለቀቀቻቸው ፎቶዎችም ላይ የኤፍሬም አማረን አለመኖር ተከትሎ የተነሱ ጥያቄዎችን በቀጣይ ተወዳጇ ተዋናይ የትወናው ዓለም ፈርጧ ምላሽን የምትሰጥባቸው ይሆናል ተብሎ ይጠበቃል። ከዚህ ባሻገር አርቲስቷ ከዚህ ቀደም የነበረውን ትዳሯን ልጅ ባለማግኘት የፈታች ሲሆን ይህ ጥያቄ እጅግ በመልካም መንገድ ምላሽ ማግኘቱን ገልጻለች። ሁለተኛ ልጇን የታቀፈችው ፈሪሃት የማነ የልጆች እናት መሆን የዓመታት ህልሟ እንደነበረና ነገር ግን በመጨረሻ በትክክለኛው ሰዓት ይህ ህልሟና የዘመናት ጥያቄዋ ምላሽ እንዳገኘ ገልጻለች። በልጆቿ በህይወቷ እጅግ ደስተኛ እንደሆነች የምትናገረው አርቲስቷ ሁለተኛ ልጇን መታቀፏ ትልቅ ሲሳይና ዕድል እንዳመጣላትም እየገለጸች ትገኛለች። በአሜሪካ ያሉ የቅርብ ወዳጆቻቸው አድናቂዎቻቸውም መልካም ምኞታቸውን ለሁለቱም አርቲስቶች እያደረሱ ይገኛል። ነገር ግን አሁንም በአርቲስቶቹ የትዳር ጎጆ የተነሱ ጥያቄዎች ግን ምላሽ እንዳጡና ተደጋጋሚ የሆኑ ሐሳቦችንም በአድናቂ ወዳጆቻቸው እያስነሱ መቀጠላቸው ተገልጿል። በቀጣይም አርቲስቶቹ ስለ ትዳር ህይወታቸው ከአሜሪካ የሚያወጧቸው አዳዲስ መረጃዎች የሚኖሩ ከሆነ እኛም ተከታትለን የምናደርሳቸው ይሆናል። የእንኳን ደስ አለሽ መልእክትም ከወዲሁ ማስተላለፍ እንፈልጋለን። የዕለቱ መረጃችን ይህንን ይመስል ነበር። እስከ ፍጻሜ ቆይታችሁም ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።